አንደኛ ይሄ የሴቶችና የወንዶች ያለው ነገር አይ ቲንክ ይሄ ሃይማኖቱ ለወንዶች የሚያደላ መስሎ ስለታየኝ ስፔሻሊ ለምሳሌ ይሄ ሴት ልጅ ሽቶ ማድረግ አትችልም፣ የሴት ልጅ ሂጃብ የምታደርገው ከወንድ አይን ለመጥፋት ነው ምናምን ነገር ስተፍ የሚሉት ነገሮች ከወንድ አይን ውስጥ ላለመግባት ነው። ስፔሻሊ ኒቃብ የሚያደርጉ ሴቶች እንደዛ ነው ምክንያታቸው ምናምን ነገር የሚለው ነገር ስላልገባኝ ነው። እዛ ሲዲ ዘ ፖይንት እንደው ሴት ልጅን ጨቆን ያደረገ ወይም ለወንድ ልጅ እንትን ያለ ይመስለኛል፣ ያዳለ ይመስለኛል። እንደዚህ አይነት ስሜት ነው። ወደ እሱ እንመጣለን። ወደ ጥያቄዎቹ አጭር ስለሆኑ እንመልሳቸውና የመጀመሪያው ጥያቄ ምንድን ነው? ሽቶ ሴት ልጅ መቀባት አትችልም በእስልምና የሚል ነው። ይሄ ስህተት ነው። ሴት ልጅ ሽቶ መቀባት አትችልም በእስልምና የሚል የለም። ግን መቼና ለማን እንዴት የሚለውን አስቀምጧል ኢስላም። ሙሉ በሙሉ እንዳው በጥቅሉ ሴት ልጅ ሽቶ አትቀባ አላለም ኢስላም። ገብታችሁ አላረላ ሴት ልጅ ሽቶ መቀባት ትችላለች። ግን እንዴት ነው የምትቀባው? ለማን ነው? ሁለተኛ ነገር ምንድን ነው? ሴት ልጅ ጅልባብ የምትለብስበት ዓላማ ምንድን ነው የሚል ነው። ገብታችኋል? እንደ ከወንድ ልጅ ካለው አንጻር ነው ወይ የሚለው ይመስለኛል። የሚለው ስምሽ የሚለው በደንብ አዳምጫ። አምላክ አንድን ህግ ሲደነግግ ጊዜ ከበስተጀርባው ትልቅ ዓላማ አለው። መጀመሪያ ልናነሳ የሚገባው ነገር ምንድነው? ከዚህ ጋር አምላክ ይሄን ለምን እንደከለከለ እንድታውቁ ዘንድ ዝሙት የሚባል በጣም ታላቅ ኃጢአት እንዳለ ታምኛለሽ። እኔም ማምናለ፣ አንቺም ሁላችን የምናውቀው ነገር ነው። አምላክ ይሄን ነገር አጥብቆ ከልክሏል። ዝሙት ብቻ ሳይሆን ኢስላም የከለከለው በጣም ደስ የሚለው ወደ ዝሙት የሚወስዱ ማናቸውንም በሮች ሁሉ ዘግቷቸዋል እንዳለ፣ ሰዎች ወደዛ እንዳይደርሱ። ከሚያደርሱት መዳረሻዎች መካከል ምንድን ነው ከተባለ አንድ ሰው መቼም ቀጥታ ሄዶ የሆነች ሴት ጋር ዝሙት አይሰራም። ወደ እርሷ የሚያደርሰውን ነገራቶች ግን እነዛን መጀመሪያ መንደርደሪያዎችን ከሄደ በኋላ ነው። እነዚያን መንደርደሪያዎች ናቸው አሁን አላህ የከለከላቸው የጠየቅሻቸው ጥያቄዎች። ሴት ልጅ ተውባና ተጎነጃጅታ በምትወጣ ጊዜ ወንድ ልጅ በአይኑ የመማረክ ባህሪ ያለው፣ የዛኔ ያንን ባየ ጊዜ በእርሷ ላይ ተውባና ተጎነጃጅታ እንደፈለገች ተገላልጣ ስትሄድ ጊዜ ሰይጣን ስራውን ይሰራል። ይህች ልጅ እንዴት ያማረ ቁመና አላት፣ እንዴት ያማረ ከለር አላት፣ እንዴት ያማረ ውበት አላት፣ ሽታዋና መዓዛዋ እንዴት ደስ የሚል ነው ጠረኗ ብሎ ይማረካል። ቀጥታችን ልጅ ለምን ስልኳን አልቀበልም ይላል። ከዚያ ይቀበላል። የሆነ ቀን ለምን ሻይ ቡና አንልም፣ ከዚያ ሻይ ቡና ይባባላል። የሆነ ቀን ለምን አብረን አናድርም፣ ይቀጥላል ቀጥታ። አሁን አየሽ ኢስላም የዘጋቸው እንዲህ አይነት ነገራቶችን ነው። ስለዚህ ሴት ልጅ አትቀባ ሳይሆን ሽቶ ያለው ከባዕድ ወንዶች ጋር ወደ ፈተናና ወደ ኃጢአት የሚጥላት የሆነን ነገር አታድርግ ነው። ሰውነቷን ክፍል ገላልጣ ብትሄድ ለእርሷም መደፈር የሚባል ነገር አለ። በእርሷ ላይ ጥቃት ሊያደርስባት ይችላል። ይሄ በተጨባጭ የምናውቀው ነገር ነው። ያንን ነገር ባየ ጊዜ ሰይጣን በመካከል ስራውን ይሰራል። እንዲሁም ለእርሱም ወደ ኃጢአት የሚጥለው ነገር ሆነበት። ለእርሱም ለሁለቱም ሲል ነው። እዛ አጸያፊ ነገር ላይ እንዳይወድቁ አምላክ አላህ ስብሐነ ወተዓላ ይህንን በር ዘጋላቸው። ገብቷቸው አላርላ። ስለዚህ ሴት ልጅ ለተከበረው ለባሏ እንዲሁም ደግሞ ሴቶች ብቻ ባሉበት የዛኔ እንደፈለገች ብትገባባ ችግር የለውም ይችላል። ገብቷቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ነገር ግን ባዕድ ወንድን ወደ ፈተና የሚጥል ነገር ሲሆን ጊዜ የተከለከለው ነቢ ሰለላሁ ዐለይሂ ወሰለም አዩመ ምርአቲን ኸረጀት ሚን በይቲሃ ሙተዓጢራ ሊየጅደ ሪሐሃ አልአጃኒብ ፈሂየ ዛኒያ። ማንኛውም ሴት አሉ ተውባና ተቆነጃጅታ ተቀባብታ ሽቶዎችን ከቤቷ ከወጣች ዓላማዋ ምን? ባዕድ ወንዶች ሽታዋን እና ጠረኗን ያገኙ ዘንድ። ተመልከች፣ ከዚህ ጋር ላይ ያዘ። እንደዚያ ካደረገች እርሷ ወደ ዝሙት የሚጠራውን መንገድን በእርግጥ አደረገች አሉ። ያ ማለት ሴት ልጅ የሰውነቷን ክፍሏን የሚገላልጥ ለብሳ በሄደች ጊዜ ሰይጣን የሚሰራውን ታውቂያለሽ። ቀጥታ ወደዚያ ነገር ይጋብዘዋል። ያኛ ይመጣል፣ ይጠይቃል፣ የሚፈልገውን ከሷ ለማግኘት ይሄዳል። ነገር ግን ይሄን ነገር ዘጋቸው ይስላል። ተቸለሩ አንደኛ እሱ ነው። የእርሷን ክብር ለመጠበቅ ነው።
የሚገርምሽ ቁርአን ለወንዱ ሴት ብሎ አይደለም ይሄን የተናገረው። እሱንም በእርግጥ ወደ ዝሙት እንዳይጥለው ብሎ ነው ያንን ባየና በተማረከ ጊዜ። እርሷንም ግን አላህ ሱብሓነሁ ወተዓላ ሲያነሳ ምን አለ? ስለ ሂጃብ ሲያዝ ጊዜ ያዘዘባቸውን ዓላማ ሲናገር እንድትሸፈን እንድትለብስ ያዘዘበትን ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት አልአሕዛብ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ አለ። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ለምን? ዛሊከ አድና አን ዩዕረፍነ ይህ እንዳይታወቁ ይረዳቸዋልና አለ። ማለት የሰውነት ክፍላቸውን እንዳይታይ እንዲሰትርላቸው ይረዳቸዋል። ከዚያስ ፈላ ዩእዘይን አይለከፉም አለ። እያቸው ጥቅሙ ለማን ነው? በዋናነት እንዳይለከፉ ይረዳቸዋል። ሴት ልጅ ተደፈረች መባልን አጸያፊ፣ ይሄንን ከባድ ነገር ዘግናኝ ነገር መስማት ይፈልጋል? የለም። ይሄ ነገር እንዳይሆን ነው መጀመሪያ አላህ ሱብሓነሁ ወተዓላ የእርሷን ክብር ነው ያስቀደሙ። ፈላ ዩእዘይን በተኩና ሰዎች አይደፈሩምና እርሳቸው እያለ ክብራቸውን ያስጠብቅላቸዋል። የእርሷንም የእርሱንም ሁለታቸውንም ከዚያ ጋር አጸያፊ ነገር እንዲዘጋላቸው የተደነገገ ድንጋጌ ነው እርሱ ማለት ነው። እንዲሁም ደግሞ ሽቶን አልከለከላትም። ነገር ግን አሁንም ወንድ ልጅ በዚያ ነገር ተማርኮ ወደ ኃጢአት እንዳይጠራት እንዳይስባት ለመዝጋት ተብሎ እንጂ ያንን ነገር በባዶ እንደ ስር ስትሄድ እንዳትቀባ የተባለው ሴቶች ጋር ከሆነች ቤተሰቧ ጋር ከሆነች ቤታቸዋ እንዲሁም ባሏ ስር ከሆነች እንደፈለገች ሸዋር ተወሰደበት ሽቶን ከፈለገች ችግር የለውም። ይችላል። ከዚህ ያ ነው። ሌላው ለሴት ልጅ የሚያዳላ የሚመስል ነገር ወይም ሴት ልጅን የሆነ ትንሽ ጭቆን ያደረገው ወንድ ልጅን እንትን ያለ ይመስላል የኢስላም ሕግና ስርዓት የሚለውን ትንሽ እሱን ላንሳ። አንደኛ ሰዎች ከአምላካቸው ዘንድ የሚጸድቁት በጾታቸው አይደለም፣ በእምነታቸው እና በስራቸው ነው። ሴት እኩል ከወንድ ጋር የመጽደቅ እድል ከኃጢአት እንትን ማነው ገነትን የማግኘት እድል አላት። ማስረጃ ቃለ ሱብሓነሁ ወተዓላ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። አላህ በሱረቱ ኒሳ ላይ ሲናገር ምን አለ? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ሆነ ከሴትም ከእነርሱ አንዳቸው መልካም ያመነና መልካምን የሰራ ለእነርሱ በምድራዊ ህይወታቸው ጥሩ ህይወትን እሰጣቸዋለሁ፣ እንዲሁም በሰሩት ስራ ምክንያት በቀጣዩ ዓለም እንዳቸውን እከፍላቸዋለሁ እያለ አላህ ስብሐነሁ ወተዓላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ሊዩድኺለል ሙእሚኒነ ወልሙእሚናት ጀናቲን ይላል ሱረቱል ፈትሕ ላይ ማለት ነው። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አላህ ስብሐነሁ ወተዓላ ይናገራል። ይሄ ነው እንዳውም ይበልጥ እንክብካቤ ያደረገው ኢስላም ለሴት ልጅ ነው። ምክንያቱም እንክብካቤ ያስፈልጋታልና እርሷ በደንብ አዳምጡ። አዳም ገና ከሰው ልጅ ታሪክ ልጀምርላችሁ። አምላክ አላህ ሱብሓነሁ ወተዓላ አዳምን ምን እንዳለ ተመልከቱ። አዳም ሆይ አለው ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አዳም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ የእኔን ትእዛዝ አስቶ ኃጢአትን እንዳያሰራችሁ ተጠንቀቁት፣ እንዳትሰሙት፣ ከገነት እንድትወጡም እንዳያደርጋችሁ። ከገነት ከወጣችሁ አንተ ትለፋለህ እና አለው። አየሽ፣ የመልፋትና የመድከም ለፍቶ ሰርቶ ጥሮ ግሩ የማስተዳደርን ኃላፊነትና የመጀመሪያው በወንድ ልጅ ላይ ተጫነ። ሴትስ 5 ሳንቲም ለቤት አስቤዛ የማውጣት ኃላፊነት ግዴታ እንደሌለባት ታውቃላችሁ። በኢስላም ሚሊዮነር ብትሆን ቢሊዮነር ብትሆን የፈለገ ቢሆን እርሱ ተሸክሞ የማስተዳደር ግዴታ አለበት እንጂ በእርሷ ላይ ምንም አይነት ወጪ የለባትም። ያንን ሰርቶ የማስተዳደር ኃላፊነት በእርሱ ላይ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ተጠየቁ። አንደኛው ሰሃባ ወንድ ልጅ መጣና ጠየቃቸው። ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢህ ወአላ ተህጁርሃ ኢላ ፊል በይት። ሰውየው መጣና አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። በላሉት አዎ አሉት። ነቢ ሰለላሁ ዐለይሂ ወሰለም መብት አላቸው እንጂ አሉት። ከዚያም ጥቂቱን ገለጹለት። በባልና በሚስት መካከል ሊኖር የሚገባውን መብት ነው ሰውዬ የጠየቀው እና ያንጠቀሱለት። ምን አሉት? ስትበላ ልታበላት ግድ አለብህ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት። ያቸዋል ካገባህበት ጊዜ ጀምሮ አብራቸው እስከኖራችሁበት ዘመን ድረስ ማንኛውም ንቦች አንተን ነው የሚመለከተው። እርሷ ሀብታም ነችና እርሷ እየሰራች ነውና ለእኔ ማምጣት አለባት፣ ይህንን ማስተዳደር አለባት ብሎ ሂሳብ የለም በኢስላም። ለእኛ እርሱ ነው ቻላ። ሌላኛው ነገር በኢስላም ለሴት ልጅ የተደረገ ትልቅ እንክብካቤ። ሴት ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጿት ሴት ልጆችን ወልዶ ያሳደገ ሰው ለአቅመ ሔዋን እስኪደርሱ ድረስ ዋጋው ገነት ነው ብሎ አስቀምጠዋል። ተመልከቱ ሴት ልጅን ምን ያክል ሰውየው ተንከባክቦ
ማሳደግ እንዳለበት እርሷን ማሳደግ ዋጋዋን ገነት አድርጓል ኢስላም። ታውቃላችሁ? ወንድ ልጁን ተንከባክቦ ያሳደገ ገነትን ያገኛል የሚል የለም። ምንዳን ያገኛል? በእርግጥ ግን ገነት ዋጋው የተባለው ለሴት ልጅ ነው። በጣም እንክብካቤ ትኩረት አድርገን እንድንሰጥ ነው አላህ ይሄንን የደነገገው ለሴት ልጅ ማለት ነው። ምክንያቱም እንክብካቤ የተሻለች እርሷ። ወንድ ልጅ በጉልበቱ በምኑም ራሱን እንደምንም ብሎ ያስተዳድር ይችላል አይደለ? ሴት ልጅ ግን እንደዛ አይደለች። ስለዚህ ሴት ልጆችን መንከባከብን ዋጋው ገነት አድርጓል። ማስረጃ ቃል ነቢ ስ ላ ሰለም መን ካነት ዒንደሁ ብንታኒ አው ኡክታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሶሕበተሁን ወተቀ ላህ ፊህና አድኸለሁ ላሁ ልጀና አሉ ነቢ ስ ላ ሰለም። ሴቶች ልጆትን ኑሮት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ተመልከቱ፣ ከልጅነቷ ጀምሮ እስከ ለአቅመ ሔዋን እስክደርስ ለትዳር እስክደርስበት ጊዜ ድረስ ያለውን እድሜዋን የገነት መንገድ አድርጎታል አላህ። እርሷን መንከባከብ ዋጋቸው ገነት ነው፣ ተንከባከቡ ብሏል። ሁለተኛ እሺ ካገባች እስከምታረጅ ድረስ ከባሏ ጋር ባለችበት ዘመን ያለውን ህይወቷንስ አሁንም ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰውና መልካም ሰው ብሎ ማለት ከአምላኩ ዘንድ ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናገሩ። አያችሁ፣ በደንብ አስተውሉት። ባል ለሚስቱ ይበልጥ ትኩረት እንዲያደርግና እንክብካቤን እንዲሰጣት በቃ አላህ ደነገገ። ይሄንን ምን አለ? ከሁላችሁም መልካም ሰው ማለት ከኔ ዘንድ ለሚስቶቻችሁ መልካም ሆኖ የተገኘ ነው እና ለሚስታችሁ መልካም ሆናችሁ አሳዩኝ መልካምነታቸው ብሏል አላህ። አያችሁ። አሁንም ሶስተኛ ከወለደች ካረጀች በኋላ እናት ከሆነችስ በኋላ ሴት ልጅ ተመልከቱ፣ እስከ ህይወቷ ፍጻሜ ድረስ እናት ትሆናለች አይደለ? የዛኔም አሁንም ገነትን ማግኘት የፈለገ እናትን ይንከባከባሉ ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ከተወለደች ጀምሮ እስከ መጨረሻ ህይወቷ ድረስ እርሷን መንከባከብ ገነት ነው ዋጋው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና ለዚህ ማስረጃ ልስጣችሁ። አንተ የአላህ መልእክተኛ ሆይ ለጅሃድ ይፍቀዱልኝ አላቸው። ጅሃድ ሰሃቦችን እየመለመሉ ነቢ ሰለላሁ ዐለይሂ ወሰለም አለከ ዋሊድ አሉት። ነቢ ሰለላሁ ዐለይሂ ወሰለም እናት አለችህን አሉት። ቃለ በላ ነዓም አለ። እንዴት አወቋትሉም? ይሄን ነገር ለእናቱ ብቸኛ ልጅ ነበር ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም እኛ አምላክ ናቸው አንልም። አሁን እዚህ ጋር ተመልከቱ። አምላክ በሰጣቸው እውቀት ግን ሰዎች ያለባቸውን ችግር ይረዱ ነበር፣ ያውቁ ነበር። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? እናት አለች አይደል አሉት። አዎ አለች። ኢዝሀብ ፈጃሂድ ፊሃ አሉት። ሂድና እናትህን አገልግላት። ፈኢነ ልጀነተ ተሕተ ቀደመይሃ ገነት ያለችው ከእግሯ ስር ነው አሉት ነቢ ሰለላሁ ዐለይሂ ወሰለም። እዚህም ገነት ልታገኝ ነው አይደል የመጣኸው? እናትህ ስራ አለ፣ ሂደህ እርሷን ተንከባክበህ ገነትን አገኝ አሉት። ያ ሰላም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለሴት ልጅ ይህን ያክል ሁሉ ተናግረዋል። ሴትን መንከባከብ ዋጋው ገነት እንደሆነ አስተምረዋል። ነገር ግን እንዲህ አይነት ሐዲሶች ለወንድ አልተነገሩም። ምክንያቱም ወንድ ልጅ በተፈጥሮ ራሱን ተንከባክቦ ማቆየት ይችላል። አይታችሁት ከሆነ ሴት ልጅስ እንክብካቤ ትፈልጋለች። አላህ የፈጠራት አምላክ ከማንም በላይ ስለሚረዳት እርሷን መንከባከብን ዋጋው ገነት አድርጌያለሁኝ አለ። ይበልጥ ሰዎች ተሽቀዳድመው እንዲንከባከቧት ዘንድ ልጅም ሆና ወጣትም ሆና አርጅታ አይሻር። ይሄ ነው። ሌላኛው ነገር የሚገርምሽ በኢስላም ታላቅ ደረጃ ያለው ከወንድ ልጅ ሴት ልጅ ነች። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ምን አላ? ያ ረሱላላህ መን አሐቁ ናሲ ቢሑስኒ ሶሕበቲ አላቸው። አንቱ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከሰዎች ሁሉ የእኔ መልካምነት የሚገባው ለማን ነው አላቸው። ኡሙካ አሉት ነቢ ሰለላሁ ዐለይሂ ወሰለም። ለእናትህ ነው አሉት። ሱመ መን አላቸው። ከዚህ አስቀጥሎ አላቸው ሱመ ኡሙካ፣ አሁንም እናትህ ነች ሁለተኛም አሉት። ሱመ መን አላቸው። ሶስተኛ አሁን እስቀጥሎ ስለማን ነው አላቸው። ሱመ ኡሙክ፣ ሶስተኛም ለእናትህ ነው መልካምነት የሚገባው አሉት። ሱመ አላቸው። ከዚያስ ሱመ አቡክ፣ በአራተኛውም አባትህ፣ ከዚያም ፈልአቅረብ ወልአቅረብ፣ ከዚያም የሚቀጥሉ የቅርብ ዘመዶች ብሎ ተናገሩ። ኢስላም ለሴት ልጅ በጣም ልዩ ትኩረት የሰጠ ያ ጀማዓ ከሌላው በተለየ መልኩ። ልቀጥልላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንድ ቀን እንደው ይህችን ዓለም አዩዋት እርሱ አንቱ የአላህ መልእክተኛ ከዚህ ዓለም ውድ ነገር እስኪ ምን አያቸው ንገሩን ተብሎ ተጠየቁ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደው ከዚች ከዓለም እንደው ውድ ነገር እኔ ያየሁት ሴት ልጆች ነው ብሎ ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ ከዚች ከምድራዊ እንደው እዚህ ምድር ላይ ከሚገኙ ምድር ካየኋት ከእርሷ ውብ ነገር ያየሁት ሴት ልጅ ነው ብሎ ተናገሩ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁ ልበናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። ሴት ልጆችን አትጥሉ፣ እነርሱ ውዶች ናቸውና። ውድ ተብላ ተገለጸ እርሷ ነች። ጋሊ ታውቃላችሁ፣ በአረበኛ ቃል በጣም ውድ ነገር ማለት ነው። እጅግ በጣም ውድ የሆነ ነገር ማለት ነው።
ሴቶችን አትጥሉ እነርሱ ውድ ፍጥረቶች ናቸውና ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋታል ማለት ነው። ያ ሌላኛው ነገር ባል በሚስቱ ላይ ያለው ሐቅ በጣም የበዛ ይመስላችኋል ብዙ ሴቶች እና ሴት ምንም መብት የሌላት በባሏ ላይ ይመስላችኋል። ላ አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ለሚስቶች በባሎቻቸው ላይ ልክ ባሎች በሚስቶቻቸው ላይ ባለው መብት ያክል እኩል ለእነርሱም በዛው ልክ አላቸው ብሎ ተናግሮላቸዋል ሱረቱል በቀራ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ያለ ሁሉ በእነርሱም ላይ አለ፣ በእነርሱም ላይ ያለ በእናንተም ላይ አለ ብለው ተናግረዋል። ይህን ይመስላል እንደው በጥቂቱ ማለት ነው። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስን ተናግረዋል እና እስተውሱ ብንሳ ኸይር አሉ። መጨረሻ ህይወታቸው ላይ አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራክ ክፋይ ነች ብለዋል። ጀማ ፋጢማ ብድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቀ ሪጃል ሴቶች የወንዶች አብራክ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ሱብሓነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ አድርጓታል። ሑረል ዐይን ይባላሉ እና በዚህ ሁሉ አላህ ሱብሓነሁ ወተዓላ ለይቷታል ማለት ነው። ይሄን ይመስላል ካለሽ ሰላሙ አለይኩም። ቆይ አንዴ ታብታቡ አድርጉ። ታብታቡን 2 ሚሊዮን እናስገባው። ሁሱ ሰላሙ አለይኩም። ሰላም ረሕመቱላሂ ወበረካቱ። ገስት ላይ የሚረብሽ ድምፅ አለ እንዲህ ወይስ ወርዳለሁ? የለም። እሺ እንትን ሚሎ ጨርሰሻል? አልጨረስኩም። እሺ ቀጥይና ትቀጥላለን። እሺ ምን ቀጥታ ጥያቄሽ ምንድን ነው? ምን አለሽ? አለሁ። እሺ ሌላው ጥያቄ ደግሞ ይሄ 4 ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕት። አንደኛ 4 ሚስት ማግባት። 4 ሚስት ማግባት የሚለውን አምላክ አላህ ስብሐነ ወተዓላ ሲናገር ጊዜ በቁርአን ላይ ዓላማው ምንድን ነው የሚለው ነው አሁን የምናየው። አንደኛ ታዛቸው ነው ወይ? እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን የምናደርገው ነገር የለንም ሙስሊሞች አልሐምዱሊላህ። አላህ ስብሐነ ወተዓላ በቁርአን ላይ ይላል ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁም 2 ሆነ 3 4 አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ ይሄንን እንደው ዝም ብሎ አላህ ስብሐነ ወተዓላ በእኛ ላይ ያለ ገደብ እንደፈለገ ሰውዬ ማግባት የሚቻል ይመስላል። እሱ ስህተት ነው። ነገር ግን በጣም ከባባድ መስፈርቶች አሉት። እነዛ መስፈርቶች ካልሟላ አይፈቀድም። ስለዚህ አንድ ሙስሊም 4 ማግባት ይፈቀድለታል የሚለው ንግግር ስህተት ነው። አንድ ሙስሊም ሳይሆን እነዚያን መስፈርቶች ማሟላት የቻለ ሙስሊም ነው የሚባለው። እሺ እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያው መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ ይችኛዋን ብቻ የሚንከባከብ ሆኖ ሊገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም አላህ ይከልክሏል። እነዚህን መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من كانت عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقطا. وفي رواية أخرى من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائلا. በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኖረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው።
እሺ ይሄን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይንስ ላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም፣ ባለፉትም ነቢያት ላይ ነበር። አላህ ስብሐነ ወተዓላ ይህን ማስረጃ በሱረቱ ራዕድ ላይ ሲናገር ብላ ለመሰለች ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሀጀር ነበረችው፣ ሌሎች ነቢያቶች ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ ስብሐነሁ ወተዓላ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድን ነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘርን ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱ ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ዙርያ ተመልከቱ። ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱድል ወሉድ ፈኢኒ ሙካፊሩን ቢኩም ልኡመመ የውመ ልቅያማ አው አልኡመሚ የውመ ልቅያማ። ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማኝ ተከታዮችን አፍርታችሁ በአፍርቼ መምጣቴ ይደሰትባቸዋለሁ እና እያሉ ተናገሩ። ስለዚህ ዓላማው መልካም ዘርን ያፈሩ ዘንድ ነው። ይህን ደግሞ በተግባር አሳይተዋል። ኢብራሂም ለምሳሌ ብዙ ሚስቶችን አገባ፣ ሀጀርን አገባ። ማንን ወለደ? እስማኤልን ወለደ፣ ነቢይ የሆነለት። ልክ እንዲሁ ሳራን አገባ፣ ከእርሱ ደግሞ ኢስሐቅን ወለደ። ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዩሱፍን። ከዚያ እያሉ የነቢያት ዘሮች እየተጠቃፉ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ። እሺ አመሰግናለሁ በጣም ግን ማለት ቅድም ኤክስፕሌን ባረከው ወይ ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ የእነሱን ማስተማር አይቀልም። ለሁለቱም ኢኳል እንትን እንዲሆን በጣም ጥሩ። እሱን እና ይማራሉ እኮ እሱን ይማራሉ ወንዶችም። አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒን የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል። ቁል ሊልሙእሚኒን የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብርምና ላትሸብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትል እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ ስክል አንዳንዴ እንደ መንጥቅ አረበኛ ወደ እሱ ልምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው። በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒ ሆነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንዳውም ያስጠላታል አይደል ሴቶች። ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገባችኋል አይደለ? በንግግሮች ነው ወይም ደግሞ በስራዎች ነው። እሱ አይታችኋል። ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው የፈለገ ይህል ማስጠል ይሆን ነገር ግን ከውበቱ ይልቅ የሚማረካቸው ምንድን ነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህ ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት፣ ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን የሆነ መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር፣ ሴት ልጅ ምን ትበል እሱ አይደለም የሚያሳስበው። ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን፣
ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሄደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተባርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም ማለት ለዚህ ነው። ገብቶሻል? ሚሏለሽ? እሺ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ስለ ጂሃድ ጀስት ፖይንት በሂስትሪ ላይ የተማርነው ጂሃድ እና ሪል ኢስላሚክ የሚያስተምረው ጂሃድ ልዩነቱን ማወቅ ፈልጋለሁ እና የምር በማስረጃ ማለት ነው። ለወጋችሁ ነበር ጎራዴ አጣሁኝ ልጆች በደሊል ነው። እሺ ጥሩ ጥያቄ ነው። በመጀመሪያ ከቃሉ እንነሳ እና ስርዓቱስ ምንድን ነው የሚለውን እናያለን። ጂሃድ ለምን ተደነገገ የሚለውን እናያለን። ጂሃድ ማለት ትግል ማለት ነው። ትግል ብሎ ማለት ሊታገልሽ የሚመጣ አካል ጋር ከራስሽ ለመከላከል ብለሽ የምታደርጊው ትግል ማለት ነው። አይታችኋል? ሪንግ ምናምን እንደዚህ ቦክስ ምናምን ሊጣላህ ይመጣል ሊጎዳ፣ አንተ ራስህን እየተከላከልክ ጉዳት እንዳይደርስብህ ታጠቃለህ። እሱ ጂሃድ ይባላል። ታቻለህ? በኢስላም ታዲያ ጂሃድ የሚባለው ነገር ሙስሊሞች ሊያጠቃቸው፣ ሊገድላቸው፣ ሊዋጋቸው የሚመጣን አካል ከራሳቸው ለመከላከል የሚያደርጉት የሆነ ከራስ የመከላከል ስርዓት ጂሃድ ይባላል። ጂሃድ ይባላል። አላህ ስብሐነሁ ወተዓላ ማንን መዋጋት እንዳለብን ጂሃድ ማድረግ እንዳለብን ደንግጓል። አማኝ ማነው? ከሃዲያኖች ለሁለት ይከፈላሉ። አንደኛ ጂሃድ ማድረግ መዋጋት የሚፈልግ የከሃዲ አይነት፣ ሁለተኛ እንዲህ አይነት ነገር ውስጥ የማይገባ ሰላማዊ የሆነ የከሃዲ አይነት። ሰላማዊዎችን መልካም ዋሉላቸው በሚል በርካታ ቦታ እንዳውም ተናግሮናል። እነርሱን ጫፋቸውን እንዳትለቁ ከነካቸው ገነትን ሽታውን አታገኙም ሁላ ብሎናል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ምናሉ? መን ቀተለ ሙዓሂደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነ ሌላ እምነት ተከታይ ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኛትም አያገኝም ብለው ተናግረዋል። ከሃዲ ቢሆንም ራሱ ማለት ነው። ወለው ካነ ካፊረን አሉ። ከሃዲ ቢሆንም እንኳን ጫፉን እንዳትነኩት አሉ። ታዲያ ምን አይነት ሰውን ነው ተጋደሉ የሚለው? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አላህ። እነዚያን በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታይ ተጋደሏቸዋል። የሚጋደሏቸውን አለ። እንዴት አለ? ለምን ከእነርሱ ጋር ለምን መጋደል ያስፈልጋል? እርቅ አይሻልም ወይ ልትሉ ትችላላችሁ። ለእርቅ ከወረዱ እርቅንም አላህ ስብሐነሁ ወተዓላ አዟል። የሚገርማቸው ሱረቱል አንፋል ላይ አላህ ምን አለ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሊዋጉ የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ እንዳትዋጋ ይላል። አንተም ለእርቅ ውረድ። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ እነዚህ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ በሰላም ኑሩ አለ። ጭራሽ ጂሃድን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃአ አልዐዱው ወሰሉ ላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ ልጀነተ ተሕተ ዚላል ሲዩፍ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ። ቃል በቃል እንዳትመኙት። በቃ አይኖር ይሄ ነገር በጭንቅላታችሁ እንዳይኖር ራሱ። ታዲያ ምን እንመኝ? ይልቁንስ በመካከላችሁ በእናንተም በእነርሱ መካከል ሰላም እንዲሰፍን ጸልዩ አሉ። ሰላም ነው የሚፈልገው ኢስላም። ሰላም እንዲሰፍን በመካከላችሁ ጸልዩ። ታዲያስ ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊዋጓቸው ከመጡስ የዛኔ ጽኑ፣ ወደኋላ እንዳትለዋል። አይሻርልም? ሊዋጉ ከመጡ እኛ እስክስታ እየመታ አንጠብቃቸውን የዛኔ ወይም ደግሞ ጽጌረዳ በአበባ አንጥፈን ምናምን ነው ግደሉና ላ ከራስ መከላከል ግድ ይላል። አየሽ። ነገር ግን እኛ ከአስለን ከመሰረቱ እንዳትመኙት ተብለናል። እንዳውም በእናንተ መካከል አላህ ሰላም እንዲያሰፍን ጸልዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ስለዚህ ጂሃድ የሚባለው ነገር የተደነገገው ሊያጠቁን ከሚመጡ ከሃዲያኖች ከራሳችን ለመከላከል የተደነገገ ድንጋጌ ነው። አላህ ስብሐነሁ ወተዓላ ታዲያ ይህን ያደረገው ከመቼ ጀምሮ ነው የሚለው ነው ላብራራላችሁ። ያልጠየቀችውን እኔ እየጠየቅኩኝ ማለት ነው እንድትረዱ ዘንድ። ጂሃድ ከአደም ጀምሮ እስከ ሙሳ ዘመን ድረስ የለም ነበር። ታውቃላችሁ? ከአደም ጀምሮ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ጂሃድ የለም። ታዲያ ምን ነበር ለከሃዲያኖች መቅጫው? መቅሰፍት የሚባል ነገር ነበር። ይቀሰፋሉ። ኖህ ህዝቦች ባመፁ ጊዜ ጂሃድ አድርግ አላለውም አላህ። ኖህ ሆይ መርከብን ስራና በጀልባ ላይ አስቀምጣቸው፣ እኔ እነዚህን እቀስፋለሁ። ከሃዲያኖችን ተቀሰፉ። ሁድ
ባመፁ ጊዜ ህዝቦቹ ሁድ ሆይ እኔ እነዚህን ህዝቦች በአውሎ ንፋስ እቀስፋለሁኝ፣ አንተና ህዝቦችን አድናሃለሁ። ሷሊህ ሆይ አንተንና አማኞችን አድናችኋለሁኝ፣ እነዚያን የካዱትን ደግሞ በመልአክ ድምፅ እቀስፋቸዋለሁ። አያቸዋል። በዚህ መልኩ ሆነ። የመጨረሻው ተቀሳፊ ማለት ነው ፈርዖን ነው። ፈርዖንን ልክ ከቀሰፈ በኋላ አላህ ስብሐነሁ ወተዓላ በዚያ በማለት በውሃው ካሰመጠው በኋላ ምን አደረገ? አላህ ለሙሳ ዓለይሂ ሰላም ኦሪትን ተውራትን ሰጠው። በተውራት ላይ፣ በኢንጂል ላይ፣ በቁርአን ላይ ከዚህ በኋላ ደግሞ መቅሰፍት ቀረበ። በቃ ራሳችሁ አማኞች ሊያጠቋቸው የሚመጡትን ተከላከሉ ተባሉ። ከዚያ በኋላ ነው ጂሃድ የተደነገገው። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅትሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራት ወልኢንጂል ወልቁርአን። በሶስቶቹ መጽሐፍቶች ላይ ነው የታዘዘው። ታዲያ ዒሳ ለምን አልተዋጋም? ዒሳ ዓለይሂ ሰላም ለምን አልተዋጋም? ምክንያቱም ለጂሃድ መስፈርቶች አሉት። ላ ለጂሃድ መስፈርቶች ዒሳ ዓለይሂ ሰላም ጥቂት ጊዜ ነበር ያስተማሩት። 3 ዓመት ነው በምድር ላይ ያስተማሩ ዒሳ። በዚህ ባስተማራ ጊዜ ተከታዮች ያን ያክል አልነበሩ። 12 ተከታዮች ነበር ያፈራው። በትክክል እነዚህ ናቸው ይበልጥ ትምህርቱን ትኩረት አድርገው ሲከታተሉ የነበሩት፣ በደንብ ሲከተሉት የነበሩት የዒሳ ዓለይሂ ሰላም። እነዚህ 12ቱን ከህዝብ ከሰራዊት ጋር ተዋጉ ብሎ ማለት አይቻልም። አቅማቸው የሚመጣጠንም አይደለም። ገብታችኋል አይደል? ለዚህ ነው እንጂ ዒሳ ዓለይሂ ሰላም እነዛን ከሃዲያኖች መፋለም አቅቶት አይደለም። ታዲያ ምን አደረገለት አላህ? በእርሱ ላይ ያሰቡበትን ሴራና ተንኮል ጂሃድ እንዳደርግ ካልታዘዘ ከተባለ አዳነው፣ ወሰደው። ዒሳን ሊገድሉት በመጡበት ጊዜ አላህ ስብሐነሁ ወተዓላ ከመካከላቸው ነጥቆ ወሰደው። ዒሳን ነገረው ቀድሞ፣ ዒሳ ሆይ እነዚህ ከሃዲያኖች አንተን ለመግደል እያሴሩ ነው አሉ። ወመከሩ ወመከረ ላህ ወላሁ ኸይሩል ማኪሪን። መሲሁንም ለመግደል አሴሩበት፣ አደሙበት እነዛ ፈሪሳውያኖች። ከዚያ አላህ ስብሐነሁ ወተዓላ ምን አለ? እኔም ተንኮላቸውንና ሴራቸውን ላከሽፍባቸው ወሰንኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና እበልጣቸዋለሁ እነሱን አለ። ካሰቡት ተንኮልና ሴራ በላይ አላህ ስብሐነሁ ወተዓላ የማዳኑን ስራ በመሲሁ ላይ ሰራ። ዒሳን ምን አለው ታዲያ? ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አሉ። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው አለው። አዳነው፣ ወሰደው ወደ ሰማይ። አያችኋለሁ። ይህን ይመስላል እና ጂሃድ ማለት እርሱ ነው። ታዲያ ጂሃድ የሚባለው ነገር መቼ ነው የተጀመረው? በነቢ ስ ላ ሰለም ጊዜ ራሱ ብላችሁ ካያችሁ የሚገርምሽ ነቢ ስ ላ ሰለም በ40 ዓመታቸው ነቢይ የሆኑ በ63 ዓመታቸው የነቢይነት አገልግሎታቸው አለቀ። ከዚህ ዓለም ተሰናበቱ። የስንት ዓመት ጊዜ ነበራቸው? የነቢይነታቸው አገልግሎት ጊዜ 23 ዓመት ነበረ። መካና መዲና ላይ ነበር ነቢ ስ ላ ሰለም ሲያስተምሩ የነበሩት። መካ ላይ የመጀመሪያ ያስተምሩት ጊዜያቸው ነበር ነቢይ ተደርገው። በዚያ ላይ ለ13 ዓመት ያክል አስተምረዋል። መዲና ላይ ደግሞ 10 ዓመት። የሚገርምሽ መካ ላይ በጣም ከባድ ግፍና መከራን፣ በጣም ከባባድ ቻለንጆችን አሳልፈዋል። በዚያን ጊዜ ግን ነቢ ስ ላ ሰለም ያ በርካታ የግድያ ሙከራ ሲደረግባቸው ጂሃድ አልታዘዙም ነበር። አርፋ አስተምር ነበር የተባሉት። ፈዕፉ ዐንሁም ወስፋሕ ይላል። ሙሐመድ ሆይ አሁን ጊዜው አይደለም የጂሃድ አትታዘዝም፣ ፈዕፉ ዐንሁም ወስፋሕ ይቅር በላቸው እለፋቸው፣ ዝም ብለህ አስተምር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ሶላትን ስገዱ፣ ዘካን በአግባቡ ስጡ፣ ትእዛዛቶችን ፈጽሙ እንጂ በፍጹም እንዳትዋጉ ብሎ አላህ ቃል በቃል ከልክሏቸው ነበር። ከዚያ በኋላ የሚገርምሽ ወደ ኢትዮጵያ ተሳደዋል የነቢ ስ ላ ስለም ሰሓቦች የሚለውን ታሪክ ትሰማላችሁ። ለምንድን ነው ዓላማው? ጂሃድን ላለማድረግ እኮ ነው ያለ። ያ ጀማዓ ኢስላም ጂሃድን የሚናፍቅ ይመስላችኋል ብዙ ሰዎች። ላ ወላሂ ጂሃድን በጣም የሚሸሽ ኢስላም ፈርቶ አይደለም፣ ሰብን ስለማይወድ ነው። ነቢ ስ ላ ሰለም ከሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነቢ ስ ላ ሰሓቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላቸው እዛ ፏ ብላቸው ኑሩ ለማለት እንዳይመስላቸው። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሄዱና ሰላም ያለበት ቦታ አምላካቸውን አላህን አምልኩ አላቸው። ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሏቸው። ሂዱ ወደ ሐበሻ፣ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ብሎ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ እንደው ካላረዘምኩባችሁ ማለት ነው። ይህን ብቻ ከዚያ በኋላ ተቀጣይ እንገዳለን። የሚገርማቸው ከዚያ ተከትሏቸው አሁን ሰላዮችን 2 ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ
የነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይሄን ቃል ፍትሃዊ ንጉስ ነው አሉ። ፍትሃዊ መሪ ነው ብለው ተናገሩ። ገብቷችኋል አይደለ? ትንቢት ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ነገር ሲናገር እርሱ በሌለበት ባልተገኘበት ቦታ እንዳለው ሆኖ መገኘቱ የነቢይነቱ ማረጋገጫ ነው። ያ እንዳለው ካልሆነ ደግሞ ሐሰተኛ ያደርገዋል ያንን ነቢይ። ምክንያቱም ከአምላክ አይደለም ይሄ ነቢይ ሐሰተኛ ይሆናል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ነው ሄደዋል። ኢትዮጵያ መጥተው አይተውት ነው ንጉሱ ጋር እንደው እንዴት እንደሚፈርድ አይተው ነው? አላዩም። እዚያው ባሉበት ሆኖ ነው የተናገሩት። ሰሃቦች ግን የእርሳቸው ቃል እውነት እንደሆነ ስለሚያውቁ ቀጥታ ሄዱ፣ ወደ ኢትዮጵያ መጡ። ፍትሃዊ ነው፣ አትበደሉም፣ ማንም አይበድላቸውም ሄዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኑረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ። እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች ሁለት ሰላዮችን ላኩ። አብደላህ ብን ረቢዓ፣ አምር ብን ልዓስ የተባሉ ሁለት ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጦትና ለሀበሻው ንጉስ ሙስና፣ ከዚያ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው፣ አምፀውብን ነው፣ ክፉ ነገር አድርገው ነው ብላችሁ ተቀብላቸው አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላክነን እኛ ይላል ከእነርሱ የመጣ ስጦታ ነው፣ እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት፣ ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈን እንድትሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘውልን ምንም አይሰራልኝም አለው። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ አለ ነጃሺ። እንዳለ ተሳደው የመጡ ሰሃቦች ከንጉሱ ቤት ገቡ። ከነጃሺ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብሎ ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አሉ። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራቸው አላቸው። እርሱ ወደ እኛ የላከው የሆነ መልእክተኛና ነቢይ ነው አሉ። ይህን ወክሎ እየተናገረ ያለው ማን መሰላቸው? ጃዕፈር ይባላል። የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ምንድን ነው እሱ ሲላቸው ጊዜ ሁወ ነቢይ ምን አልአንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አሉ። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሃቦች። ተመልከቱ የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሃቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሽ። ለምን ከተባለ ክርስቲያን ነውና ንጉሱ እንዲሰልም ፈለጉለት። ንጉሶች የዛኔ ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜ አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን የምትለው። ስለዚህ በፊቱ ቁመና ቢስሚላህ ራሕማን ራሒም ካፍ ሀ ያ ዐይን ሷድ ዚክሩ ረሕመት ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሀነ ልዐዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቂያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስከ አወላለዱ እስከ ተሰራው ተአምር እስከ አስተምሮቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ።
እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረድተው ነው ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያ እንትን ትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ታቻለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ልክ እንዲሁ እንደ ነጃሺ ምናምን በነበሩበት ዘመን። ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ስብሐነ ወተዓላ። ንጉሱም ቀሳውስቶች፣ መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተ መንግስት ይሄ ጉዳይ እንዳለ ሲሰሩ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል። ኢስላምንም ወዲያው ተቀበሉ። ዮቶች አለ አይደለ? እንደተቀበሉ እስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች፣ የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ እስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄ ሲናገር ምን አለ? ለተጅደን የዛኔ ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱ እነ ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ፣ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ ናሲ አዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደን አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባን ወአነሁም ላ የስተክቢሩን አለ። እነዚያ ክርስቲያኖች ነን ያሉ ብሎ ቃል በቃል ክርስቲያኖች ብሎ ገለጸና ከእነርሱም መካከል ቀሳውስቶቻቸውና መነኩሴዎቻቸው ብሎ ገለጸ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ፣ ወደ መልእክተኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ። ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ተራ አዕዩነሁም ተፊዱ ሚን ደምዒ ሚማ ዓረፉ ሚን አልሐቅ፣ ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረጉና ሲያለቅሱ ታዩቸውም ነበር እያለ ተናገረ። የቁሉነ ረበና አመና፣ ወዲያው ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፍን ብለው ተናገሩ። ወማ ለና ላ ኑእሚኑ ቢላህ አለ ነጃሺ። ንግስናው አልያዘውም። አንተ ንጉስ አይደለህ እንዴ ምናምን አለት። እኔ ማን ስለሆንኩ ነው በአላህ ማላምነው አለ ነጃሺ። ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ሚን አልሐቅ፣ የመጣልንን እውነት የማንቀበለው ማን ስለሆነ ነው እኛ አለ። ይጅማ ወዲያው ስለሆነ ተቀበለ። ወዲያው ነጃሺ ይህንን ባለቀሰ ባዩ ጊዜ አየ። ከዛ በኋላ በልንቃ ይህንን ሙስናህን ውሰድ፣ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነቢ ስ ላ ሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዚያች ሀገር ላይ ከስሩ ማንም የማይበደልበት ፍትሐዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነቢ ስ ላ ሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አሕመድ ላይ ሄዳቸው ብታዩት ትደነግጣላቸው። ከየትኛውም በላይ መካ ላይ ከኖርነው እና ከተመቻቸልን ህይወት በላይ ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠና ነው። ምርጥ ጉርብትናንም ሰጠና ነው። ካነ ለና አሕሰነ ጅዋር ወአሕሰነ፣ በጣም በቃ ፏ ብለን አላህን በሰላም መገዛትም ጀመረን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሽን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግራቸዋል። እሱም ምንድን ነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነቢ ስ ላ ስለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው የኢትዮጵያ ክርስቲያን ነው ወይ ወረ የሚለን እንምጣ። አንደኛ ነቢ ስ ላ ሰለም ንጉሱን አስመልክተው ነው ሂደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን ኡሙ ሰለማ ገልጸዋለች። በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር። ነጃሺ ብላ ቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣ ብለው ባመፁበትም ጊዜ ወዲያው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። አማጽያን አለ አይደል? አመፁበት። እነዚህን ስደተኞች ካላስወጣ ብለው የኢትዮጵያ ክርስቲያኖች አመፁበት ነበር። የኢትዮጵያ ክርስቲያን ስለዚህ ሰሃቦችን ተቀብለናል፣ ላ ሰሃቦችን ይውጡልን ብለው በነጃሺ ላይ አመፀው ነበር። ይህን ኡሙ ሰለማ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ላይ ቃል በቃል ገልጻቸዋለች፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይህን ባመፁበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋለ እነዚህን አማጽያን ማለት ነው። በዚህ ጊዜ ሰሃቦች ሰሙ አለች ኡሙ ሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና የአመፅ የተነሳብህ ከጎንህ ተሰልፈን እንዋጋለን፣ ጂሃድ እናድርግልህ አሉት። እናንተ እንግዶቼ ናቸው አለ ነጃሺ።
ይልቁንስ እንግዶች አይዋጉም፣ እናንተ እንግዶች ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውኑ እኛም ዱዓ አደረግን አለች ሙሳ ለማስተናገር። አላህም ነጃሽን በጠላቶቹ ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ዛቸዋል በአጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች አሁን ወደ ጥያቄያቸው መሄድ ትችላላችሁ። እና ጂሃድ የተደረገው ከራስ ለመከላከል ሊያጠቁን የሚመጡ አካሎችን ለመከላከል የተደረገገ ስርዓት እንጂ ብዙሃኖችን ሂዶ ለማጥቃት አይደለም። አላህ በቁርአን ላይ ቃል በቃል ወጠዓሙኩም ሒሉን ለሁም ይላል። ለአይሁድና ለክርስቲያኖች የእናንተ ምግብ ተፈቅዷልና አብሏቸው ከተራቡ ብሎ ቃል በቃል በቁርአን ላይ ተናግሯል። በተቻለ አይደለም ግደሏቸው፣ ጨፍጭፏቸው፣ አብሏቸው ከተራቡ ብሎ ቃል በቃል ተናግሯል። አላህ ሌላ ቦታ ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ያልተዋጓችሁን ሰላማዊ የሆኑ ሌላ እምነት ተከታይ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም አለ። መልካም ዋሉላቸው፣ የእኔን ውዴታ ትጎናጸፋላችሁ አለ። ተመልከቱ፣ ክርስቲያን አይሁድ አብለህ አጅር ታገኛለህ፣ የአላህን ውዴታ ታገኛለህ፣ ችግር የለም አብላ። ነገር ግን ጅሃድ የሚለው የተደነገገው ለምንድን ነው ከተባለ ሰላምን አልፈልግም፣ በቃ መዋጋት ነው የምፈልገው፣ አሻፍረ ይላል አካል። ይህን ታዲያ የደነገገው አላህ ለማን ነው? ይሄ ከሆነ ታዲያ ከሙስሊምም እኮ ታዲያ የሚያምፅ አካል ካለ ለምን አትዋጉትም ልትሉ ትችላላችሁ። እንዋጋዋለን። ለምሳሌ ላሳይሽ። አላህ በቁርአን ላይ ሲናገር ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁም አለ። ከእናንተ ከምዕመናን ጭፍራዎች ሁለት ጭፍሮች ቢጣሉ በመካከላቸው መጀመሪያ አስታርቁ አለ። አላህ ማስታረቅን በጣም ይወዳልና አስታርቋቸው አለ። ፈኢን በገት ኢሕዳሁማ ዐለ ልኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊዐ ኢላ አምሪላህ አለ። ነገር ግን አንደኛዋ ልታረቅም በላ በሌላኛዋ ላይ ካመፀችና ከተዋጋች ያችን አማጺዋንና ተዋጊዋን ተዋጓት አለ። አማኞችን ነው እያለ ያለው፣ ልብ በሉ። ስለዚህ አማጺ ሆኖ እዋጋለሁኝ ሰላምን አልፈልግም በቃ ጸባጫሪ ከሆነ አማኝም ቢሆን ጂሃድ አድርጉት ተብሏል። ስለዚህ ጂሃድ የሚባለው ነገር በሌላ እምነት ተከታይ ላይ የተከፈተ ዘመቻ ምናምን ብለው የሚነግሯቸው ወላሂ ውሸት ነው። እስላምን በጣም ጭራቅ አድርጋቸው እንድትረዱ የሚችሉባቸው ነገር ነው። ሀታ ሙስሊም ሆኖ ሰላምን አልፈልግም ላለ አካል ተዋጉት ብሎ አላህ ተናግሯል። እሱን አንድ ጊዜ ላሳያቸው አለች። ተዋጉት ብሏል። አማኝ የሚለውን አንድ ማውጣት አልችልም። ማን ነው መክፈት የሚችል? ጃ ትችላለህ? ጃ ትችላለህ? አንድ ቁርአን ማውጣት። እሺ ምን ላውጣልክ? ሱረቱል ሁጁራት ላይ አንዴ ሙስሊሞችን ከሙስሊም ሆኖ ራሱ ጸብና አጫሪ ከሆነ ተዋጉት ተብሎ ቃል በቃል ተነግሯል። ብዙ ጊዜ ከአርያኖችን ተዋጓቸው የሚለው ነው የሚያሳያቸው። ላ ሙስሊም ቢሆን ራሱ ዓላማው ምንድን ነው? በክህደቱ በምናምን ሳይሆን መጋደል የሚፈልግ ከሃዲ ከሆነ ተብሎ ነው የተገለጸው። አንዴ ሱረቱል ሁጁራት ላይ ያወጣላቸው አማኝ ቢሆን እንደምንዋጋው ጸባጫሪ ከሆነ ማለት ነው። ሱረቱል ሁጁራት ምዕራፍ ስንት መሰለ? ምዕራፍ 49 ጃን ትልቁ ላይ አድርጉት። ይሄኛው 49ኛው ምዕራፍ ላይ አወጣጃ ምዕራፍ 49 ቁጥር 9 ላይ ቁጥር 9 ላይ ያውና ተከታተሉ፣ ላንብብላችሁ። 7-9 ላይ አድርገው አማኝም ቢሆን ራሱ እንደምንዋጋ ተመልከቱ። ከሃዲ ብቻ አይደለም። ከምዕመናን የሆኑ ሁለት ጭፍሮች ቢጋደሉ አለ በመካከላቸው አስታርቋል አላህ። መጀመሪያ በቃ ማስታረቅን ይወዳል አላህ እና ከምዕመናን የሆኑ ጭፍሮች አማኞች ናቸው፣ ልብ በሉ። ቢጣሉ አስታርቋቸው። ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ ተጋደሉ። አማኝም ቢሆን እንጋደለዋለን፣ ጂሃድ እንከፍትበታል። ለምን? ሰላምን አልፈልግም በቃ ጸባጫሪ ነውና። ስለዚህ ጂሃድ ማለት ሰላምን ለማይፈልጉ ሰዎች ስርዓት ማስያዣ፣ ሰላም ማስያዣ የተደነገገ ድንጋጌ ነው። ይሄ ተጋደሉ የሚለው ነገር ለካህዲያን ብቻ አድርገው እስከዛሬ ሲያሳያቸው ነበር። ያው ብትመለስም በመካከላቸው በትክክል አስታርቋል። በቃ መለሳለሁ ካለ አስታርቋቸው፣ ሰላም ይስፈናል። አላህ ሱብሓነሁ ወተዓላ በነገር ሁሉም አስተካክለዋል። በቃ መልካምን እንጂ አታድርገዋል። አያችሁ፣ አላህ አስተካካዮችን ይወዳልና አላህ አስታራቂዎችን ይወዳል። እያቸው ይሄ ነው። ከካህዲያኖችም ተጋደሉ የተባለው አሁንም የሚጋደሉ አካሎችን እንጂ ሌላ አይደለም። እሱንም አንዴ አሳያት። ሱረቱል በቀራ 2ኛው ምዕራፍ ላይ አንዴ አውጣ። ከካህዲያኖች ቢሆን ራሱ የሚጋደሉ ከሆነ
ሱረቱል በቀራ 190 ላይ አውጣ 190 ምዕራፍ 2 190 ኔት ይይዛል። እንትን ብሎ ተባሉ ልጆች ዋና እንደ ስራ ያው እና 190 ይታይሻል። ማንን ከሃዲ መዋጋት እንዳለብን እነዚያንም የሚጋደሏችሁን ከሃዲዎች አለ በአላህ መንገድ ተጋደሉ አለ። እሺ የምንጋደለው ምንድን ነው? ተጋዳይ የሆነ ሰላማዊ ከሆነስ ጫፉን መንካት አይቻልም። ጫፉን መንካት አይቻልም። ይህን ይመስላል የሚለው በደንብ የገባሽ ይመስለኛል። ሚለዋለሽ እሱ ጀዛከላ ኸይር ሚለዋለሽ። መርሐባ። እሺ እስካሁን የተመለሰልሽ መልስ ግልጽ ነው? አዎ በደንብ ግልጽ ነው። አመሰግናለሁ። የተመለሱትን ጥያቄዎች በደንብ እንድትረጃቸው እነዚህ ያነሳሻቸውን ሀሳቦች ክርስትና ላይ ቼክ ለማድረግ ሞክር። እሺ በስነስርዓት ከመጽሐፍ ቅዱስ የበለጠ ይህንን መልሱን በደንብ ትረጃዋለሽ፣ በደንብ ትቀበያለሽ። እና ሜቢ እዚህ መተሽ የጠየቅሻቸው ጥያቄ እርግጠኛ ሆኜ ነው የምነግርሽ ክርስትና ላይ መልስ የላቸው አብዛኞቹ ማለት ነው። ያው እኔም ክርስቲያን ስለነበርኩ ነው እንዲምልሽ እንድትረጁ ማለት ነው። እና ሌላም ጊዜ ጥያቄ ሲኖርሽ መተሽ መጠየቅ ትችያለሽ። እሺ በጣም አመሰግናለሁ። እሺ እናመሰግናለን። እሺ ሄደናለሽ ወይ? እሱ ቀጥል። መርሐባሽ ላክ ሳሙራ